ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን የምናመሰግነው የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበት የዕለተ ረቡዕ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ነው የምንገናኘው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ቸልሲና ማንቸስተር ዩናይትድ በዓለም ላይ በጣም ወሳኝ ተጫዋች ላይ ለመፋለም ዝግጁ ናቸው። ቸልሲና ማንቸስተር ዩናይትድ የሪያል ማድሪድ አጥቂ የሆነው ቪኒሲዮስ ጁኒየርን ለማስፈረም ከሚፈልጉ ክለቦች መካከል እንደሚገኙበት ነው መረጃዎች የወጡት። እንደ ፌጂያስ ዘገባ ከሆነ የ25 ዓመቱ ተጫዋች ከስፔኑ ክለብ ሊለቅ እንደሚችል የቅርብ ሳምንታት ውስጥም ስሙ ተነስቷል። ከክለቡ ጋር ያለው ውል በ2027 የሚያልቅ ሲሆን እስካሁን ደግሞ አላደሰም። የላሊጋው ቡድን ወደፊት እሱን በማጣት ላይ እየተጨነቀ ነው። እስከ ውድድር ዘመኑ መጨረሻ ድረስም ከስፔኑ ክለብ ጋር ውሉን ካላደሰም በ2027 በነፃ ዝውውርም እንዳያጡት ተጫዋቹን ገንዘብ አድርገው ቢለቁት ምክንያታዊ ይሆናል ተብሎ ነው የሚጠበቀው። ቸልሲና ማንቸስተር ዩናይትድ በዚህ የውድድር ዘመን መጨረሻ ላይ አቅርቦት በማቅረብም እድላቸውን ለመሞከር እየወሰኑ እንደሆነ ማየቱ አስደሳች ያደርገዋል። በክንፍ መስመሮቻቸው ላይ የተሻለ ጥራትና ጥልቀትም እንዲሁ ያስፈልጋቸዋል። ብራዚላዊው ደግሞ ዓለም አቀፍ ደረጃውን የጠበቀ ምርጥ ተጫዋች ነው። ካርሎ አንቸሎቲ በዓለም ላይ በጣም ወሳኙ ተጫዋች ሲሉም ገልጸውት ያውቃሉ። ሁለቱም ቡድኖች በአጥቂ መስመር ላይ መቀየር እንደሚችል ምንም ጥርጥር የሌለው ጉዳይ ነው። ቸልሲና ማንቸስተር ዩናይትድ በቅርብ ዓመታት ውስጥም ለዋና ዋንጫዎች መታገል አልቻሉም። እንደገና ደግሞ ወደ እንግሊዝ ፕሪሚየር ሊግ ሻምፒዮንነት ለመመለስም ፍላጎቱ አላቸውና የዘመናዊ እግር ኳስ ሱፐር ክለቦች እንግዲህ አንዱን ማስፈረምም ለዋና ዋንጫ እንዲፎካከሩም ያደርጋቸዋል ተብሎም እንዲሁ ይጠበቃል። ቪኒሲዮስ ያለ ጥርጥር በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው። እናም በፕሪሚየር ሊግ ውስጥም ፈጣን ተጽዕኖ ሊያሳድር ይችላል። ፍጥነት፣ ብልህነት፣ ጎሎችንና የማይገመት አጨዋወትን በመጨረሻው ሶስተኛው የሜዳ ክፍል ወይም ፋይናል ሰርድ ላይ ይጨምርላቸዋል። ከእንግሊዝ እግር ኳስ ጋር ለመላመድ የሚያስችል ቴክኒካዊ ብቃት አለው። በዚህ የውድድር ዘመንም 11 የጎል አስተዋጽኦችን ማድረግ መቻሉን የምናስታውሰው ነው። ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል። ሪያል ማድሪድ በተቻለ መጠን እሱን በክለቡ ለማቆየትም ጉጉት አለው። አሁን በብቃቱ ጫፍ ላይ ይገኛል። እናም የሱ መውጣት ደግሞ አስከፊም ይሆናል ተብሎ ነው የሚጠበቀው። የክሪስታል ፓላስ የመሃል ሜዳ ተጫዋች የሆነው ጄፈርሰን ለርማ በተደጋጋሚ በደቡብ አሜሪካ የዝውውር ወሬዎች ውስጥ ስሙ የሚጠቀስ ሲሆን ቫስኮ ደጋማ ሊሆን የሚችል መዳረሻ ተብሎ ደጋግሞ ሲጠቀስ ቆይቷል። ሆኖም ግን ከብራዚልና ከኮሎምቢያ የሚወጡ አዳዲስ ሪፖርቶች እንደሚያመለክቱት እውነታው ቀደም ሲል ከነበሩት ወሬዎች በጣም የተወሳሰበ ነው። የሪዮ ዴ ጄኔሮ ክለብም የጄፈርሰን ለርማን መልካም ታሪክን እንዲሁ ቢያደንቅም ስምምነቱን ለማጠናቀቅ የሚያስፈልጉት የገንዘብና የስፖርት ሁኔታዎች እጅግ አስቸጋሪ ሆነው ታይተዋል። ይህም ደግሞ ማንኛውም ፈጣን ዝውውር ላይ ጥርጣሬን ይፈጥራል ነው የተባለው። ብራዚላዊው ጋዜጠኛ ጆርጅ ኒኮላ በዩቲዩብ ቻናሉ ላይ ሲናገርም በዚህ ደረጃ ዝውውር ማድረግ እውን ሊሆን እንደማይችል በመናገር ወሬውን አቀዝቅዞታል። ጄፈርሰን ለርማ ከፍተኛ ደሞዝ የሚይዝ ሲሆን በክሪስታል ፓላስ እስከ ሰኔ 2027 ድረስም ውል ያለው እንደሆነ ይነገራል። ይህ ማለት ማንኛውም ጥያቄ ለመጀመር ተወዳዳሪ የደሞዝ ፓኬጅ ብቻ ሳይሆን ክሪስታል ፓላስ ወደ ድርድር ሊያስገባ የሚችል የዝውውር ክፍያም ይፈልጋል ተብሎ ይጠበቃል። በሜዳ ላይ የጄፈርሰን ለርማ የውድድር ዘመን የተቀላቀለ ነበር። ለክሪስታል ፓላስ በሁሉም ውድድሮች በ14 ጨዋታዎች ተሰልፎ ቢጫወትም ግብ ወይም ደግሞ ለግብ የሆነ ኳስም ሳያመቻች ቀርቷል። እናም በኦሊቨር ግላርሰን ስር ያለው ሚናም ደግሞ እንደተቀየረ ጭምር ነው መረጃዎች የሚያሳዩት። ኮሎምቢያዊው ተጫዋች ኳስን የሚነጥቅ 6 ቁጥር ወይም ደግሞ ቦል ዊኒንግ ነምበር 6 በመሆን ብቻ ከመጫወት ይልቅም በተወሰኑ ጨዋታዎች ላይም ኋላ እንግዲህ ወደ ኋላ ተመልሶ የሶስተኛ ተከላካይ ሆኖም ሲሰለፍ እንመለከተዋለን። ይህ የታክቲክ ለውጥ የጄፈርሰን ለርማን ሁለገብነትና የአቋም ብልህነትም የሚያሳይ ነው። ምንም እንኳን እንግዲህ አቋሙ ባህላዊ የመከላከል የመሃል ሜዳ ተጫዋች ሆኖ የሚሰራ ቢሆንም ታዛቢዎች ግን ይህንን ተጫዋች ደግሞ ጥሩ ነገሮች እንዳሉትም ይረዳሉ። እነዚህ ስጋቶች በኮሎምቢያ ብሔራዊ ቡድን ውስጥ መጋራታቸው ተዘግበዋል። የኤል ቲምፖ ጋዜጠኛ ጋብርኤል ሜሉክ እንደዘገበው ከሆነ
የቡድኑን አባላቱ በተመራጭ የመሃል ሜዳ ቦታ ላይ የጨዋታ ደቂቃን ማጣት በ2026 የዓለም ዋንጫ ዋዜማ ብቃቱን ሊቀንስ እንደሚችል ነው የሚያምኑት። እንደ ሜሉክ ገለጻ ከሆነ ጄፈርሰን ለርማ በተፈጥሮ አቋም በመደበኛነት መጫወት የሚችልበት ቦታን እንዲፈልግና ይህም ለዋናው ዓለም አቀፍ ጨዋታዎች ላይ ከመዘጋጀቱ በፊት አቋሙንና ሪትሙን ለመጠበቅም ሲባል ያልተለመደ ምክርም ተሰጥቶታል የተባለው። ነገር ግን በብሔራዊ ቡድን ቅድሚያ የሚሰጣቸው ጉዳዮችና በክለቡ ያለው እውነታ መካከል ያለው ውጥረት ግን ግልጽ ነው። ፓላስ የለርማን መላመድና የፕሪሚየር ሊግ ልምዱን ከፍ አድርጎ ይመለከተዋል። በተለያዩ የመከላከል አስተላለፎች ውስጥም እንደ ጥሩ ኃይልም መጠቀሙ በጠባብ ጨዋታዎች ላይም በመቆጣጠርና በሁለት አማካዮች መካከል ደግሞ ያለው ልዩነትም ሊፈጥር የሚችል አይነት ተጫዋች ነው። ለአሁኑ የቫስኮ ዳጋማ ዝውውር ከእቅድ ይልቅ ወሬ ይመስላል። በውል ርዝመትና በደሞዝ እንዲሁም በክሪስታል ፓላስ ታክቲካዊ ፍላጎቶች ምክንያት የተገደበ እንደሆነ ነው በርካቶች እያመኑ የሚገኙት። ዌስትሃም ዩናይትድ በጥር የዝውውር መስኮት በውሰት ሊያስፈርማቸው የሚችላቸው አማራጮችን ለማግኘት ስለ ኮቢ ማይኖና ጆሹዋ ዘርክዚ ማንቸስተር ዩናይትድን እንደጠየቀ ተዘግቧል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በሁለቱም ተጫዋቾች በዚህ የውድድር ዘመን ብዙም ቦታ መስጠት አልቻሉም። ይህም ደግሞ እነዚህ ሁለት ወጣት ተሰጥኦዎች በመደበኛነት ለመጫወትም ወደ ሌላ ቦታ ከመዘዋወር ጓግተው ይሆናል ማለት ነው። ማንቸስተር ዩናይትድ በአሁኑ ሰዓት በተከታታይ 3 ጨዋታዎችን በማሸነፍ በጥሩ አቋም ላይ ቢሆኑም ሩበን አሞሪም ሊፈቷቸው የሚገቡ አንዳንድ ጉዳዮች እንዲሁ አሉ። ሩበን አሞሪም አንድ ወይም ሁለት አዳዲስ ፊቶችን ማምጣት ስለሚፈልጉ እንዲሁም ደግሞ ብዙም የማይጫወቱና ደስተኛ እንዲሆኑ ለማድረግ የሚቸገሩ የመጀመሪያ ቡድን ተጫዋቾች ስላላቸው በዚህ ጥር ወር ተጨማሪ የቡድን ለውጦችን ልናይ እንችላለን ተብሎ ነው የሚጠበቀው። ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ከሆነ ዌስትሃም ዩናይትድ ስለ ኮቢ ማይኖና ጆሹዋ ዘርክዚ ሁኔታ መረጃ እንዲሰጣቸው ጠይቀዋል ሲልም ጭምር ነው መረጃውን እያጋራ የሚገኘው። ሆኖም ግን ፋብሪዚዮ ሮማኖ እንደተናገረው ከሆነ ይህ ጉዳይ በአሁኑ ሰዓት ለሃመርሶች ወይም ደግሞ ለዌስትሃም ዩናይትዶች ተጨባጭ ነገር እየተለወጠ ያለ አይመስልም ሲልም ጭምር ነው የተናገረው። ዌስትሃም ዩናይትድ ለ6 ወራት በውሰት እንዲጫወቱ የመጫወት እድል እንዲሰጣቸው ምናልባትም ወደ ዓለም ዋንጫ የመሄድ እድልን እንዲያገኙ የሁለቱም ጆሹዋ ዘርክዚና ኮቢ ማይኖ ሁኔታን ለመረዳት ደውለው ነበር። ነገር ግን በአሁኑ ጊዜ ከዩናይትድ በኩል ለማንኛውም ድርድር ዝግጁ አይደሉም። ስለዚህ የጉዳዩ ሁኔታ ይህ ነው። ከዚህ ደግሞ ጋር በተያያዘ ሌላ ምንም ነገር እየተሻሻለ አይደለም። ዌስትሃም ዩናይትድ በጣም ደካማ የውድድር ዘመንን እያሳለፈ ነው። ስለዚህም በእነዚህ ሁለት ደግሞ ብልህ በውሰት ፊርማዎችን ማጠናከር ከቻለ በሁለተኛው አጋማሽ አቋማቸውን ለማሻሻል እጅግ በጣም አስፈላጊ ሊሆን ይችላል ተብሎ ነው የሚጠበቀው። ጆሹዋ ዘርክዚ ለዩናይትድ የተሻለ ብቃት ላይ ባይሆንም እንደ ዌስትሃም ዩናይትድ ላለ ከመካከል በታችም ላለ ቡድን የበለጠ ተስማሚ ሊሆን ይችላል። ኮቢ ማይኖ ደግሞ በኦልድ ትራፎርድ ብዙም ስለማይጫወት ያልታደለ ተሰጥኦ ያለው ተጫዋች ሆኗል። እነዚህ ሁለት ተጫዋቾች ኑኖ ኤስፔንቶ ሳንቶ የሚመራው ቡድን ከወራጅ ቀጠና ለመታገል በሚያደርገው ትግል ጠቃሚ ተጨማሪ ሊሆኑ እንደሚችሉ በርካቶች በእርግጠኝነት እየተናገሩ ነው የሚገኙት። ቶትንሃም ሆትስፐርስ በመጪው የዝውውር መስኮት የዩቬንቱሱን ተጫዋች ጆናታን ዴቪድን ለማስፈረም ፍላጎቶች ያሉት ከፌጂያስ በተገኘ ዘገባ መሰረት የጣሊያኑ ክለብ በካናዳዊው ኢንተርናሽናል አፈጻጸም ደስተኛ አይደለም። የውድድር ዘመኑ መጀመሪያ ላይ በነፃ ዝውውር አስፈርመውታል። ነገር ግን በሁሉም ውድድሮች አንድ ጊዜ ብቻ ነው ጎል ማስቆጠር የቻለው። በጥር ወር ተጫዋቹን ለመሸጥ የወሰኑ እንደሆነ ማየቱ አስደሳች ያደርገዋል። ይህንን ካደረጉ ትርፍ ማግኘት ይችላሉ። ቶትንሃም ዴቪድን ከዚህ በፊትም ለማስፈረም ሞክሮ ነበር። ይህ በእንዲህ እንዳለ ቶትንሃም የእሱን ፊርማ ለማስጠበቅም ተስፋ እያደረገ ነው። ጆናታን ዴቪድ ወደ ጣሊያን ከመሄዱ በፊት በአውሮፓ እግር ኳስ ከምርጥ አጥቂ ተስፋዎች አንዱ ተደርጎ ይወሰድ ነበር። በእንግሊዝ ውስጥም ጥሩ ብቃት ለማሳየት የሚያስችለው ጥራት እንዳለው በርካቶች ያምናሉ። ጄስ ቶርፕ በአንድ ወቅትም እንዲህ ሲል ገልጾታል። ይህ ልጅ ዋና ሊግ ውስጥ ቦታ አለው ማለት አለብኝ። በዓለም እግር ኳስም ኮከብ ለመሆን ሁሉም ነገር አለው፣ በአትሌት ብቻ ሳይሆን በስብዕናም ጭምር ሲል ጭምር ነው ሀሳቡን ሰጥቶ የነበረው። በሰሜን ለንደን ውስጥም ለዶሚኒክ ሶላንኬ መደበኛ ቦታ ለመወዳደርና ለቡድኑ ግቦችን በመጨመር እንደገና ወደ ምርጥ ብቃቱ ለመመለስም ይፈልጋል። ቶትንሃም ከጣሊያኑ ክለብ ጋር ሲነጻጸር የበለጠ አጥቂ አቀራረብ ያለው ሲሆን ካናዳዊው ኢንተርናሽናል በለንደኑ ክለብም ሊበለጽግ ይችላል ተብሎ ነው የሚታሰበው። ወደ እንግሊዝ መዘዋወር ለተጫዋቹ ተስማሚ ሊሆን ይችላል። ብቃቱንና መተማመኑንም መልሶ እንዲያገኝ ሊረዳው ይችላል። አዲስ ጅምር ለሱ ተስማሚ ነው። ብሩህ የወደፊት ጊዜ ያለው ጎበዝ ተጫዋች መሆኑ አያጠራጥርም። ወደ ጣሊያን መሄድ ለሱ አልሰራም፣ ነገር ግን የሥራ ዘመኑን ወደ ትክክለኛው መንገድ ለመመለስም ብዙ ጊዜ እንዳለው ነው መረጃዎች የሚያሳዩት። ቶተንሃም በቡድኑ ውስጥ ተጨማሪ የአጥቂ ጥልቀት ያስፈልጋቸዋል። እናም ዝውውሩ ለሁሉም ወገኖች ተስማሚ ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት።
ማንቸስተር ዩናይትድ ለወራት ከባድ የጉልበት ጉዳት ምክንያት ከሜዳ ውጪ ከቆየ በኋላ ሊሳንድሮ ማርቲኔዝ ወደ ሜዳ መመለስ እየተቃረበ በመምጣቱ ትልቅ ነገርን አግኝተዋል። የአርጀንቲናው ተከላካይ ዩናይትድ በክሪስታል ፓላስ 2-0 በተሸነፈበት ጨዋታ የኤሲኤል ጉዳት ከደረሰበት ከየካቲት ወር ጀምሮ ከሜዳ ውጪ ነበር። ከዚያን ጊዜ ጀምሮ የ27 ዓመቱ ተጫዋች ከዓመቱ መጨረሻ በፊት ተመልሶ ለማጠናቀቅ ከትዕይንት ጀርባ ያለማቋረጥ ሲሰራ ቆይቷል። አሁን ደግሞ መመለሱ ቅርብ ሆኗል። በቅርቡ ማርቲኔዝ ወደ ሙሉ ልምምድ ከመግባቱ እንግዲህ መጀመሪያ ላይ ወደ ሜዳ ሊመለስም ከጫፍ እንደደረሰ የሚያሳዩ ዘገባዎች እየወጡ ነው። ከፋብሪዚዮ ሮማኖ የወጣው የቅርብ ጊዜ መረጃ እንደሚያሳየው ሊሳንድሮ ማርቲኔዝ አሁን ላይ ወደ ሙሉ የቡድን ልምምድ ተመልሷል። ይህም ለማንቸስተር ዩናይትድ ትልቅ ማበረታቻ ይሆናል ተብሎ ነው የሚጠበቀው። ሮማኖ አክሎ ማርቲኔዝ በህዳር ወር ወደ ሜዳ ተመልሷል፣ ዝግጁም ሆኗል ሲል ነው የተናገረው። ሮማኖ በትዊተሩ ላይ እንደተናገረው ከሆነ ማርቲኔዝ ወደ ቡድን ሙሉ የቡድን ልምምድ በመመለሱ ለማንቸስተር ዩናይትድ ትልቅ ማበረታቻ ነው። በቅርቡ ደግሞ ወደ ጨዋታዎችም ይመለሳል ሲልም ጭምር ነው የገለጸው። ይህ መረጃ የማርቲኔዝ ማገገም ትልቅ እርምጃ ወደፊት መሆኑን የሚያመላክት ሲሆን ተከላካዩ በሚቀጥለው ወር በውድድር ላይም ይመለሳል ተብሎ ይጠበቃል። ይህም በተለያዩ ውድድሮች ግጥሚያዎች እየተሞከሩ ባሉበት ወቅትም ለአሰልጣኝ ሩበን አሞሪም ወቅታዊ መነቃቃትን ይሰጣል ተብሎ ይታሰባል። ማንቸስተር ዩናይትድ የሊሳንድሮ ማርቲኔዝ አመራርና ጠበኝነት ናፍቆታል። ማንቸስተር ዩናይትድ አዲሱን የውድድር ዘመን በአስቸጋሪ ሁኔታ የጀመረ ሲሆን በመጀመሪያዎቹ 7 የፕሪሚየር ሊግ ጨዋታዎችም 3ቱን ተሸንፏል። ይሁን እንጂ በመጨረሻዎቹ 5 የሊግ ጨዋታዎች 4 ድሎችን በማስመዝገብ በቅርቡ ያሳዩት መሻሻሎች ማንቸስተር ዩናይትድ ወደ ትክክለኛው መንገድ መልሷቸዋል። ሩበን አሞሪም አርጀንቲናዊውን በተከላካይ መስመራቸው ውስጥም ወሳኝ ክፍል አድርገው ስለሚመለከቱት የማርቲኔዝ መመለስ ያንን ሞመንተም ለማስቀጠል ወሳኝ እንደሆነ ነው የሚታየው። የመሀል ተከላካዩ አመራር መረጋጋትና ጠበኝነት በሌለበት ጊዜም በጣም ተናፍቀዋል። ማርቲኔዝ በጉዳት ምክንያት ከሜዳ ውጭ ቢሆንም ሩበን አሞሪም በክረምቱ ወደ ዩናይትድ መሪ ቡድን ስላስገቡትም በመልበሻ ክፍል ውስጥም ቁልፍ ሰው ሆኖ ቆይቷል። ክለቡ በዚህ ውድድር ዘመን 4ቱን የፕሪሚየር ሊግ ደረጃዎች ለመጨረስም በሚጥርበት ጊዜ በሜዳ ውስጥም ሆነ ውጪ ያለው ተጽዕኖ ዋና ሚና ይጫወታል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ቸልሲ ከማሎ ጉስቶ ጋር አዲሱን ለመፈራረም ተስፋ አድርገዋል። ከፈረንሳዩ አርኤምሲ ስፖርት በተገኘ ዘገባ መሰረት የ22 ዓመቱ ተጫዋች በለንደኑ ክለብ አስፈላጊ የመጀመሪያ ቡድን ተጫዋች ሲሆን የረጅም ጊዜ ወደፊት እጣውም ለማስጠበቅ እየፈለጉ ነው። ዘገባው እንደሚያሳየው በርካታ ታላላቅ ክለቦች በጉስቶ ላይ ፍላጎት አላቸው። ቸልሲ በጥሩ ሁኔታ ለመስራት ምርጥ ተጫዋቾቹን ማቆየት ይኖርበታል። እናም አዲሱን ለማስፈረም መፈለጋቸው አያስደንቅም። የ22 ዓመቱ ተጫዋች ለእነሱ ቀድሞውኑ ጠቃሚ ሲሆን በአሰልጣኝነትና በልምድ ደግሞ እየተሻሻለ ብቻ ይሄዳል። ፈረንሳዊው ተከላካይ ትክክለኛ መመሪያ ካገኘ ለቸልሲ ከፍተኛ ደረጃ ያለው ተጫዋችም ሆኖም ለማደግ የሚያስፈልጉት ነገሮች በሙሉ አሉት። ሁለቱም ወገኖች ስምምነት ላይ መድረስ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ጉስቶ ከዚህ በፊት ከቸልሲ ሊዘዋወር እንደሚችል ስሙ ሲነሳ እንደቆየም የምናስታውሰው ነው። ማሎ ጉስቶ ቸልሲን የሚለቅበት ምንም ምክንያት የለውም። እናም በመጨረሻም አዲስ ውል እንደሚፈርም ማሰቡም ተገቢ ነው። ቸልሲ በቅርብ ወራት ውስጥም ጥሩ ብቃትን ያሳየ ሲሆን ባለፈው የውድድር ዘመን በዩኤፋ ኮንፈረንስ ሊግን አሸንፏል። ታላቅ ምኞት ያለው ፕሮጀክትና ጥራት ያላቸው ተጫዋቾችም አሉት። የ22 ዓመቱ ተከላካይ የፕሮጀክታቸው አካል ለመሆንና ከነሱ ጋር ዋንጫዎችን ለማሸነፍ ይፈልጋል። ለመልቀቅ ምንም ምክንያት ስለሌለው ሁኔታው እንዴት እንደሚዳብር መታየት ያለበት ጉዳይ ነው። ዋና ዋንጫዎችን ለመታገል ቸልሲ ቡድኑን ማሻሻል መቀጠል ይኖርበታል። ሆኖም ግን የቁልፍ ተጫዋቾቻቸውን የወደፊት እጣ ፈንታ ቅድሚያ መስጠትም ይኖርባቸዋል። ከታላላቅ ክለቦች ጋር ለመወዳደር ከፈለጉ ምርጥ ተጫዋቾቻቸውን በክለቡ ለማቆየትም ይኖርባቸዋል። በሚቀጥሉት ሳምንታት ውስጥም ከተከላካዩ ጋር ስምምነት ማስጠበቅ ይችሉ እንደሆነ የሚታይ ጉዳይ ይሆናል ተብሎ ነው መረጃዎች እየወጡ የሚገኙት። የቀድሞ የሊቨርፑል አማካይ የነበረው ዲዲ ሃማን ስለ ፍሎሪያን ቬርትስ የወደፊት እጣ ፈንታም መረጃን ሰጥቷል። የክለቡ ሪከርድ ሰባሪ ፈራሚ በጥር ወር ላይ ወደ ሪያል ማድሪድ በውሰት ሊሰጥ ይችላል ሲል ነው እንግዲህ ያልተረጋገጠ መረጃን ዲዲ ሃማን ያጋራው። ፍሎሪያን ቬርትስ በክረምቱ የዝውውር መስኮትም ከባየር ሌቨርኩዘን በትልቅ ዝውውርም ሊቨርፑልን የተቀላቀለ ቢሆንም ነገር ግን ጀርመናዊው ኢንተርናሽናል በአዲሱ አሰልጣኝ አርኔ ስሎት ስር በአንፊልድ ካለው ሕይወት ጋር ለመላመድ እየተቸገረ እንደሆነ ነው መረጃዎች በትልቁ እየወጡ የሚገኙት። ሪያል ማድሪድ በሊቨርፑል ባሳየው ቀርፋፋ ጅምር ቢሆንም አሁንም ፍሎሪያን ቬርትስን ለማስፈረም ስሙ እየተነሳ ነው። ሃማን ደግሞ ጀርመናዊው ተጫዋች በጥር ወር በውሰት የመዘዋወሩ እድልን ለመከላከል ፍቃደኛ አልሆነም። ዲዲ ሃማን እንደሚናገረው ከሆነ በስፖርት ዊትነስ ላይ እንደተናገረው ከሆነ
በዘመናዊ እግር ኳስ ውስጥ አንድ ታዋቂ ተጫዋች በውሰት መሰጠቱ ቀደም ሲል የማይታሰብ የነበረ ቢሆንም አሁን ላይ ግን ሊሆን የሚችል ነው በማለት ይናገራል። ፊሊፕ ኩቲኒዮ ባርሴሎናን በከፍተኛ ገንዘብ ከተቀላቀለ በኋላ ወዲያውኑ ወደ ባየር ሚኒክ በጊዜያዊነት መሰጠቱንም ምሳሌ አድርጎ ያነሳል። ከፍተኛ ተጫዋቾች ባለፉት ጊዜያት ውስጥ በውሰት አይሰጡም ነበር። በውሰት መሰጠት ለጨዋታዎች እድል ላላገኙ ተጫዋቾች ነበር። ነገር ግን ከፍተኛ ተጫዋቾች በውሰት አይሰጡም ነበር። ይህ ምናልባት ከጥቂት ዓመታት በፊት ፊሊፕ ኩቲኒዮ ወደ ባርሴሎና በ140 ሚሊዮን ፓውንድ ወይም ደግሞ ወደ ሌላኛው አካባቢ ተዘዋውሮ ከአንድ ዓመት በኋላ ወደ ባየር ሚኒክ በውሰት ሲሰጥም የተጀመረ ሊሆን ይችላል። አሁን ላይ ግን በዓለም ላይ በተለይም በእግር ኳስ ውስጥ እንግዲህ ምንም ነገር አልተከለከለም። ሻቪ አሎንዞ የፍሎሪያን ቨርትስን ብቃትና በሊቨርፑል የሚያደርገውን ነገር እንዲከታተሉ ሪያል ማድሪድን ጠይቋል መባሉ እውነት ሊሆን ይችላል ሲል የተናገረው። ምክንያቱም ስለሱ ደግሞ በጣም በጥሩ ሁኔታ እንደሚነገር እናውቃለን። ሌቨርኩዘን ሊጉን እንዲያሸንፍ የረዳው እሱ ነበር። ዋንጫውንም አሸንፈዋል። ከግራኒት ዣካ ጋርም የባየር ሌቨርኩዘን ቡድን የልብ ምት ነበር። እናማው እየተከታተሉት ነው። በሊቨርፑል ውድቀትም ለመገንዘብ በጣም ጎበዝ ነው። ነገር ግን አሁን ላይ ወደ 10 የሚጠጉ ጨዋታዎችን አድርጓል። ጥሩ ነገሮችን ማሳየት የቻለባቸው ጨዋታዎች አንዳንድ በጣት የሚቆጠሩ ጨዋታዎች ናቸው። በነጊዜ ዮሃን ሰባስቲያን ቬሮን በወቅቱ እጅግ በጣም ጥሩ አማካይ ተብሎ ወደ ማንቸስተር ዩናይትድ መጥቶ ነበር። ለአንድ የውድድር ዘመን ብቻ ቆየ። ስለዚህም ምንም ነገር መከላከል አይቻልም። በሚቀጥሉት ጥቂት ሳምንታት ውስጥ በሚሆነው ነገር ላይ ይታያል። ነገር ግን እንዳልኩት በአሁኑ ጊዜ ምንም ነገር አልተከለከለምና ሪያል ማድሪድ እየተከታተለው ከሆነ ሊሆን እንደሚችል አስባለሁ ሲል ነው ዲዲ ሃማን የተናገረው። ፍሎሪያን ቬርትስ በሊቨርፑል ጥሩ አፈጻጸምን ለማሳየት ለምን እንደተቸገረ ሲጠየቅም ቬርትስ በሊቨርፑል ያለው የመጀመሪያው ትግል በዋነኝነት የሚመጣው ከሻቪ አሎንዞ ስር በባየር ሌቨርኩዘን ከነበረው ሚና ከባድ የታክቲክ ለውጥ በመኖሩ ነው። በሌቨርኩዘን ፍሎሪያን ቬርትስ የቡድኑ ፈጣሪ ልብ ምት ነበር። በአሎንዞ 3-4-2-1 አሰራር ውስጥ በግራ በኩል ያለ ቁጥር 10 ሆኖ በመጫወትም ጨዋታውን በሱ ዙሪያ ይሽከረከር ነበር። የቡድን ጓደኞቹ በተለይም ግራኒት ዣካ በመስመሮች መካከል እሱን እንዲፈልጉትም በግልጽ ይታዘዙ ነበር። ይህም በፍጥነት እንዲገባ፣ ተጋጣሚዎች በእርምጃ እንዲያልፍና የተለመደ ቅብብሎችን እንዲያደርግ ወይም ደግሞ እንዲያከናውን የሚያስፈልገው ከፍተኛ የኳስ ቁጥጥር ይኖረው ነበር። ነገር ግን በሊቨርፑል ፍሎሪያን ቬርትስ የቡድኑ ልብ ምት አይደለም። በተለየ ሚናን የተመደበው በ90 ደቂቃ የሚያገኛቸው የኳስ ንክኪዎች በከፍተኛ ሁኔታ ቀንሷል። እናም ከሁሉም በላይ የእሱ ሚና ከኳስ ውጭ እጅግ የበለጠ መሮጥና መከላከል ላይ ይታያል። የእንግሊዝ ከፍተኛ ሊግ አካላዊ ባህሪ ሌላኛው ምክንያት ነው። ፍሎሪያን ቬርትስ በመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች በቀላሉ ሲገፋና ኳሱን ሲነጠቅ ታይቷል። ይህ ደግሞ ከቡንደስሊጋው የሚመጡ ቴክኒካል ችሎታ ያላቸው ተጫዋቾች የሚያጋጥማቸው የተለመደ ችግር ነው። ሆኖም ብቃቱ ቢቸግረውም የተጫዋቹ ጥራት ላይ ግን ምንም ጥርጥር የለም። እሱ በዓለም ላይ በሱ ቦታ ካሉ ምርጥ ተጫዋቾች አንዱ ተደርጎ የሚወሰድ ሲሆን እንደ ሪያል ማድሪድ ባሉ ክለቦች ደግሞ እነሱን ለማስፈረምም ፍላጎት ይኖራቸዋል ተብሎም ይጠበቃል። ማንቸስተር ዩናይትድ በሚቀጥሉት ወራት የሜክሲኮን ተሰጥኦ ጂልቤርቶ ሞራን ለማስፈረም ፍላጎት አለው። ከዲፌንሳ ሴንትራል በተገኘው ዘገባ መሰረት የ17 ዓመቱ አጥቂ አማካይ ከቲዋና ለማስፈረም ብዙ ገንዘቦችን ለመክፈልም ፍቃደኛ ናቸው። ከስፔን ታላላቅ ክለቦች ሪያል ማድሪድ ጋርም ፉክክር ይገጥማቸዋል። ማንቸስተር ዩናይትድ የሱን ፊርማ ለማግኘትም በሚደረገው ፉክክር ማሸነፍ ይችል እንደሆነ ማየቱ አስደሳች ያደርገዋል። ሜክሲኮዊው በ20 ዓመት በታች የዓለም ዋንጫ ውድድር ላይ አስደምሟል። እናም ብሩህ የወደፊት ጊዜ ያለው ድንቅ ደግሞ ችሎታ ያለው ተጫዋች መሆኑ አያጠራጥርም። ትክክለኛ መመሪያ ካገኘ ለማንቸስተር ዩናይትድ ጥራት ያለው ተጫዋች ሆኖ ሊያድግም ይችላል። ባለፉት ጊዜያት ወጣት ተጫዋቾችን በማሳደግ ጥሩ ስራን ሰርተዋል። እናም የ17 ዓመቱ ተጫዋችም ያለውን አቅም እንዲጠቀም ሊረዱትም ይችላሉ። ሪያል ማድሪድ በማሸነፍ ፊርማውን ማስጠበቅ ይችሉ እንደሆነ ማየቱ አስደሳች ይሆናል ተብሎ ነው የሚጠበቀው። የስፔኑ ክለብም የእሱን ፊርማ ለማስጠበቅ ፍላጎት አለው። በቅርብ የዝውውር መስኮቶች ውስጥም ልዩ ችሎታ ያላቸው ወጣት ተጫዋቾችን ለማስፈረምም ጥሩ ስራን ሰርተዋል። ሜክሲኮዊውን ለማስፈረም ተስፋ እያደረጉ ነው። ሪያል ማድሪድን የመቀላቀል እድሉ ለአብዛኞቹ ተጫዋቾችም በጣም አስደሳች ሊሆን ይችላል። የ17 ዓመቱ ተጫዋች እነርሱን ለመቀላቀል ሊፈተን ይችላል። ይሁን እንጂ በቂ እድሎች የሚያገኝበትና ወደ ዋናው ቡድን ደግሞ ግልጽ መንገድም ያለው ክለብን መቀላቀል ይኖርበታል። ማንቸስተር ዩናይትድ አስፈላጊውን ዋስትና ሊሰጠው ከቻለ የእንግሊዙ ክለብን ለመቀላቀል መፈለግም ይኖርበታል። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል። ሁለቱም ክለቦች ባለፉት ጊዜያት ወጣት ተጫዋቾችን በማሳደግ ጥሩ ስራዎችን ሰርተዋል። እናም አማካዩ እነርሱን ለመቀላቀልም ሀሳብ ይኖረዋል ተብሎ ነው የሚታሰበው። በስራው ውስጥም ትልቅ እድል ሲሆን በከፍተኛ ደረጃ ራሱን የሚፈትንበት እድልንም ያገኛል ተብሎ ይጠበቃል።
የሊቨርፑል አሰልጣኝ አርኔ ስሎት የውድድር ዘመኑን በአሳዛኝ ሁኔታ በመጀመራቸው ከፍተኛ ጫና ውስጥ ሲሆኑ ፊሊፔ ሉዊስም እንደ ተተኪ ስሙ እየተነሳ ነው የሚገኘው። ሊቨርፑል ከእንግሊዝ ሊግ ካፕ ውድድር አስቀድሞ ወጥቷል። እናም በሁሉም ውድድሮች ደግሞ ከመጨረሻዎቹ 7 ጨዋታዎች 6ቱን ተሸንፎ ነበር። ነገር ግን አሁን ላይ ወደ አቋማቸው እየተመለሱ ይገኛሉ። ባለፉት 2 ጨዋታዎች ድል አድርገዋል። አስተን ቪላን አሸንፈዋል። ከዛ በተጨማሪ ደግሞ ትናንትና ምሽት ሪያል ማድሪድንም ማሸነፍ ችለዋል። ሊቨርፑል ግን በጣም ከባድ ጊዜ ውስጥ እንደነበር የምናስታውሰው ነው። የፕሪሚየር ሊግ ዋንጫን ያሳካል ተብሎ በሚጠበቅበት ጊዜ በክረምቱ የዝውውር መስኮትም ብዙ ገንዘቦችን ፈሰስ አድርገዋል። ይሁን እንጂ በዋንጫ ፉክክሩ ከአርሰናል በኋላ ቀርተዋል። እናም የሊጉን ዋንጫ ማሸነፍ የሚችል አይመስልም፣ ወይም ደግሞ ገና ነው። በጣም ውድድሩ ገና ቢሆንም ነገር ግን አሁን ላይ ከአርሰናል የተወሰነ ርቀት ላይ እንደሚገኙ ይታወቃል። በፌጂያ ዘገባ መሰረት ሊቨርፑል አሁንም የቀድሞውን የቼልሲ ተከላካይ ፊሊፔ ሉዊስን የማምጣት እድሉን እየመረመረ ነው የሚገኙ የሚሉ ዘገባዎች ሲወጡ ነበር። ነገር ግን ውድቅ ተደርገዋል። የ40 ዓመቱ ብራዚላዊ አሰልጣኝ ለፍላሚንጎ በጣም ጥሩ ብቃትን ያሳየ ቢሆንም ብቃታቸው ግን የፕሪሚየር ሊጉን ትልቁን ክለብ ግን ለማሰልጠን ይሆናል ወይ በትልቁ ጥያቄ የሚጠየቅ ነው። ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦች አንደኛው ሲሆን እነርሱን የማሰልጠን እድሉን ለዚህ ሰው ችላ የሚባል አይነት አይደለም። በሚቀጥሉት ጥቂት ጊዜያት ሁኔታው እንዴት እንደሚሆን ይታያል። ስሎት ባለፉት የውድድር ዘመናት የሊቨርፑል የሊግ ዋንጫን እንዲያሸንፍ አምና ቢረዳም ውጤቶቹ ግን ዘንድሮ በከፍተኛ ሁኔታ ካልተሻሻሉ እስከ ውድድር ዘመኑ መጨረሻ ድረስ እንደሚታዩ ጭምር ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎቹ የሚጠቁሙት። ቸልሲ ከስትራስቡርግ ጆዋኪንን ለማስፈረም አጥቂ ክፍሉን ለማሻሻል እየፈለገ እንደሆነ መረጃዎች እየወጡ ነው። የ23 ዓመቱ አጥቂ በዚህ የውድድር ዘመን በሁሉም ውድድሮች በ13 ጨዋታዎች 10 ግቦችን በማስቆጠሩ ጥሩ ብቃትን አሳይቷል። ይህ ደግሞ የፕሪሚየር ሊጉን ክለብ ትኩረትም የሳበ ሲሆን እሱን ለማስፈረምም ተስፋም አድርገዋል። ከፌጂያስ በተገኘ ዘገባ መሰረትም ሌሎች ክለቦችም እድገቱን እየተከታተሉ እንዳለ መረጃዎች ይወጣሉ። ይሁን እንጂ ቸልሲ አጥቂውን ለማስፈረም በሚደረገው ፉክክር ብልጫ ያለው ከስትራስቡርግ ጋርም ተመሳሳይ ኩባንያ ባለቤት ስር በመሆናቸው ለአጥቂው ዝውውር መደራደርም ለነሱ ቀላል ይሆናል። እንግዲህ ይህንን ተጫዋች ጆዋኪንን ክለቡን እንዲቀላቀል ማሳመን ለሰማያዎቹ አስቸጋሪ አይሆንም። በዓለም ላይ ካሉ ትልልቅ ክለቦች አንደኛው ሲሆኑ ለወጣቱ አጥቂ ለነሱ የመጫወት እድሉንም ችላ ማለት ከባድ ይሆናል። በእንግሊዝ ውስጥ መደበኛ እግር ኳስን ማግኘቱ የበለጠ እንዲሻሻልና ያለውን አቅም ሙሉ በሙሉ እንዲጠቀምም ሊረዳው ይችላል። ቸልሲ በዚህ ክረምትም በሁለት ጥራት ባላቸው አጥቂዎች ላይ ኢንቨስት አድርጓል። ዣኦ ፔድሮና ሊያም ዴላፕን አምጥተዋል። በመጪው የውድድር ዘመን ለቸልሲ የመስመር መሪዎችም ይሆናሉ ተብሎ ይጠበቃል። የ23 ዓመቱ ተጫዋች መደበኛ ጀማሪ ባይሆንም እንኳን እነርሱን ለመቀላቀልም ፈቃደኛ የሆነ እንደሆነ ማየቱ አስደሳች ያደርገዋል። እንግዲህ ተጫዋች በስራው በዚህ ደረጃ ላይ በመደበኛነት መጫወት ይኖርበታል። በተጠባባቂ ወንበር ላይ መቀመጥ ለነሱ የሚጠቅም አይሆንም። ፕሪሚየር ሊጉ በለንደኑ ክለብ ውስጥም በቂ ዕድሎችን እንደሚያገኝ ማሳመን ሊያስፈልገው ይችላል። አጥቂው በፈረንሳይ ብቃቱን አሳይቷል። እናም ለእንግሊዝ እግር ኳስም የሚያስፈልጉት ቴክኒካል ባህሪያቶች ያሉት ከተቀላቀላቸው በቼልሲ ውስጥም ፈጣን ጅምር ለማድረግና ለክለቡ ቁልፍ ተጫዋች ሆኖ ራሱን ለማቋቋምም ይፈልጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። አርሰናል ከፓሪስ ሰን ዠርሜን ፋቢያን ሩይስን ለማስፈረም የመሃል ሜዳ ክፍሉን ለማሻሻል ፍላጎት አለው። የ29 ዓመቱ ስፔናዊ አማካይ ለፈረንሳዩ ክለብ ጥሩ ብቃትን ያሳየ ሲሆን ባለፈው የውድድር ዘመን የሊግ ዋንጫንና የዩኤፋ ቻምፒየንስ ሊግን እንዲያሸንፉ ረድቷቸዋል። አርሰናል የእሱን ፊርማ ለማስጠበቅ ፍላጎት ያለው ሲሆን ከፌጂያስ የተገኘ ዘገባ እንደሚያመለክተው 44 ሚሊዮን ፓውንድ አካባቢ ሊያስወጣ ይችላል። አርሰናል ለሱ ይህንን ያክል ለመክፈል ፈቃደኛ ይሆን እንደሆነ ማየቱ አስደሳች ያደርገዋል። በከፍተኛ ደረጃ ለመወዳደር የሚያስፈልገውን ጥራት አሳይቷል። እናም ለአርሰናል የመሃል ሜዳ ቁጥጥርና መረጋጋትን እንደሚጨምርም ምንም ጥርጥር የለውም። ፋቢያን ሩይዝ በጣም ጥሩ እግር ኳስን የሚጫወት ሰው ተብሎም ተገልጿል። እሱ በስራው ጫፍ ወይም ፒክ ላይ ይገኛል። እናም ወደ እንግሊዝ ለመዘዋወር ፈቃደኛ ይሆን እንደሆነ ደግሞ መታየት ያለበት ነው የሚሆነው። በስራው በዚህ ደረጃ ላይ ለእሱ አስደሳች ፈተና ሊሆን እንደሚችል ጭምር ይነገራል። ፋቢያን ሩይዝ በፕሪሚየር ሊጉ ፈጣን ለውጥን የማምጣት ጥራትና ልምድ አለው። አርሰናል ተወዳዳሪ ቡድን ያለው ሲሆን ለሊግ ዋንጫና ለዩኤፋ ቻምፒየንስ ሊግም እየታገለ ነው። ፋቢያን ሩይዝ ዋና ዋንጫዎችን የማሸነፍ እድል ሊሰጡት እንደሚችሉ ሊሰማው ይችላል። ስምምነቱን ለማጠናቀቅ አርሰናል 44 ሚሊዮን ፓውንድ ለመክፈል ዝግጁ ይሆን እንደሆነ ማየቱ አስደሳች ያደርገዋል። አርሰናል ከታላላቅ ክለቦች ጋር በቋሚነት ለመደራደር ከፈለገም ቡድኑን ማሻሻሉን መቀጠል ይኖርበታል። ተጨማሪ ጥራትና ጥልቀት መጨመር ተስማሚ ይሆናል። በቅርብ የዝውውር መስኮቶች ውስጥም ቡድናቸውን በማሻሻል መልካም ስራን ሰርተዋል። እናም ሩይዝ ወደ ሌላ ደረጃ ሊደርስባቸው ይችላል ተብሎ ነው የሚታሰበው። በሚቀጥሉት ወራት አርሰናል በይፋዊ ሀሳብ ፍላጎቱን ይከተል እንደሆነ ማየቱ አስደሳች ያደርገዋል።
ለፋቢያን ሩይዝ የተጠየቀውን ዋጋ ለመክፈልም የሚያስችል የገንዘብ ሀብትም እንዳላቸው ጭምር ነው መረጃዎች እየወጡ የሚገኙት። አርሰናልና ቶተንሃም ሆትስፐርስ የቫስኮ ደጋማውን አጥቂ ራያንን ለማስፈረም ፍላጎት አላቸው። የ19 ዓመቱ ተጫዋች ወደ ፕሪሚየር ሊግ ክለቦችም ዝውውር ጋር እየተያዘ ሲሆን እሱን ለማስፈረም ጥያቄ ይዘው ይመጡ እንደሆነ ማየቱ አስደሳች ያደርገዋል። በስፖርት ዊትነስ በኩል የወጡ ዘገባዎች እንደሚጠቁሙት ቫስኮ ደጋማ ጋር አዲስ ውል ለመፈራረምና የመልቀቂያ ዋጋውም ወደ 70 ሚሊዮን ከፍ ለማድረግም ተስፋ እያደረገ ነው። ተጫዋቹ የወደፊት እጣ ፈንታው ለክለቡ ለመስጠት ፍቃደኛ ይሆን እንደሆነ መታየት አለበት። አርሰናልና ቶትናም በቅርብ ዓመታት ውስጥ ጎበዝ ወጣት ተጫዋቾችን በማምጣትም መልካም ስራን ሰርተዋል። ነገር ግን ከመጠን በላይ መክፈል አይፈልጉም። የብራዚሉ አጥቂ ከቫስኮ ደጋማ ጋር አዲሱን ለመፈራረም ከወሰነ ሁለቱ የፕሪሚየር ሊግ ክለቦች በዋጋው ምክንያትም ዝውውሩ ሊያመልጣቸው ይችላል። ወጣቱ አጥቂ በሚቀጥሉት ወራት ለመዘዋወር እንዲወሰን በእርግጠኝነት ተስፋ ያደርጋሉ። ድንቅ ተሰጥኦ ያለው እና ወደፊትም ደግሞ ብሩህ የወደፊት ጊዜ ያለው ተጫዋች ነው። በሶስቱም የሜዳ መስመሮች ላይ ለመጫወት የሚያስችል ብቃት አለው። ለቡድኑ ፍጥነት ግቦችንና ብቃትንም ይጨምራል። ራያን በዚህ የውድድር ዘመን 16 ግቦችን ያስመዘገበ ሲሆን በአሰልጣኝነትና በልምድ ደግሞ እየተሻሻለ ይሄዳል። አርሰናልና ቶተናም በቅርብ ዓመታት ውስጥም ወጣት ተጫዋቾችን በማሳደግ መልካም ስራንም ሰርተዋል። እናም በሱ እድገት ውስጥም ቁልፍ ሚና ሊጫወቱ ይችላሉ። ራያን ትልቅ ግኝትም ተብሎ ተሞካሽቷል። ወደ እንግሊዝ የመዘዋወር እድሉ ለደቡብ አሜሪካዊው ጎበዝ ተጫዋችም በጣም አስደሳች ይሆናል። በስራው ውስጥም ትልቅ የእድገት እርምጃም ሲሆን በፕሪሚየር ሊግ ውስጥ ደግሞ መደበኛ ጨዋታን ማግኘቱ እድገቱን ሊያፋጥነው ይችላል ተብሎ ይጠበቃል። ከዚህ በላይ አርሰናልና ቶተንሃም በሀገሪቱ ውስጥ ካሉ ትልልቅ ክለቦች መካከል ሲሆኑ እነርሱም የመቀላቀል እድሉን ችላ ማለትም አስቸጋሪ ይሆናል። ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል። ኒውካስልም በራያ ላይ ትክክለኛ ክትትል እያደረገ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ በዕለተ ረቡዕ የምሳ ሰዓት ፕሮግራማችን ያዝንላችሁ ፕሮግራም ይህንን ይመስል ነበር። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን መራው። መልካም ጊዜ